ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ የሄርሜላ ደጋፊዎች ማለት ነው ትልቅ ውሳኔ ወስነዋል ማለት ነው። እሱንም የወሰኑት ምንድን ነው? ሄርሜላ ጠፍታብናለች። ሄርሜላ ለምንድን ነው ማትመጣው? ቀልድም ድራማ ከሆነ የሄርሜላም ዩቱብ ይዘጋል፣ የአብርሽም ዩቱብ ይዘጋል፣ የሩታም ዩቱብ ይዘጋል። ለምንድን ነው በመዳም ቅመም የሚቀልዱት? በዚህ ናክል አይደብርም ወይ? በማለት በጣም ተናደው ሀቢባ ጋር መድረስ አለበት፣ ሀቢባ ጋር መቅረብ አለባቸው እያሉ ነው ማለት ነው። ነገር ግን እኔ ግራ የገባኝ ነገር ቢኖር ማለት ነው ይሄንን ነገር ማስቆምና ይሄንን ነገር ማስወገድ እንዴት ዛሬ አሰባችሁበት? ትላንትና ብዙ ነገር ሲደረግ ነበረ፣ ብዙ ነገር ስናይ ነበረ። እናንተ ራሱ አንድ የመዳም ቅመም ገንዘብ የሌላት ቆሻሻ ራሱ አውጥታ የማትደፋ የመዳም ቅመም እያለች አስገድዳችሁ ብር እየሰበሰባችሁ ብር እየላካችሁ ቀለበት በብር እየገዛችሁ የሀበሻ ቀሚስ ዘና ፈታ በሉበት ብላችሁ ብራችሁን አውጥታችሁ ስትገዙ የነበረ ጊዜ የት ነበራችሁ? ዛሬ ይሄንን ነገር እንዴትስ መጣላችሁ? ትላንትናስ ሄርሜላ ባለትዳር ወንድ ጋር ሰማንያውን ሳይቀድ ሚስቱ እርጉዝ ሆና ያን ሁሉ ዝሙትና በሀገራችን የተጠላ ነገር ስታደርግ ለምን ሀቢባ ጋር አላቀረበችሁትም? እውነት ጀግና ከሆናችሁ እውነት ሄርሜላን የምትወዷትና የምታደንቋት ቢሆን የዛኔ ይጎዳሻል ብላችሁ ይሄ ብዙ ነገር ከማድረግ ትቆጠቡ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። እና ውድ ቤተሰቦቼ ማለት ነው አንድ ነገር ልንገራችሁና ማለት ነው የሰውን ቻና ዝም ብሎ አይዘጋም፣ ዝም ብሎ ሊዘጋም አይችልም። ገባችኋ? ለምንድን ነው እናንተ ከዩቱብ ጋር ጭንቅላታችሁ የተመረው ማለት ነው? እናንተ ናችሁ በመጀመሪያ ጥፋተኛ። በተለይም ደግሞ የሄርሜላ ደጋፊና የአብርሽ ደጋፊዎች ማለት ነው። እስከ ዛሬ ሄርሜላ ታይ ባለትዳር ወንድ ነው፣ በሀገራችን ያልተፈጠረ ነገር አታይ፣ አታስተምሪ፣ አታምጪ ስንባል ብዙዋችን እየወቀስናት ነበረ። ነገር ግን የሄርሜላ ደጋፊዎች አንቺ ጎበዝ ነሽ፣ አንቺ ጀግና ነሽ፣ የሚዲያ መሪ ነሽ፣ ሂጂበት፣ ቀጥይበት ስትሏት ነበረ። ዛሬ ሀቢባ ጋር እንኳን ቢመጡ ምንም አይነት ምላሽ አሰጣችሁም። ሀቢባ መጀመሪያ እናንተ መቆጠብ ነበራችሁ። እኛም ደግሞ ሀቢባ ጋር ካቀረባችሁት ማለት ነው ይሄንን ነገር ሀቢባ ጋር እውነት እናንተ ጀግና ሆናችሁ ትክክል ሀቢባ ጋር አቅርቧት ሄርሜላን ማለት ነው። ከዛ በኋላ ደግሞ እኛም የአብርሽም ደጋፊ ሆነ የሩታም ደጋፊ ደግሞ ምን እንደምናደርግ ታውቃላችሁ ማለት ነው። የሩታ ደግሞ ቻናል አዘጋለው የምትሉ ማለት ነው ጎበዝ ጀግና ከሆናችሁ አዘጉ ማለት ነው። በዛን ሰዓት ትልቁ ሀቢባ ጋር ከደረሰ ይሄ ነገር ትልቁ ሚና የምትጫወትና ትልቁ ስቃይ የምታየው ሀቢባ እራሷ ናት። ሀቢባ ሳትሆን ይቅርታ አድርጉልኝና ሄርሜላ እራሷ ናት። ሄርሜላን አጥባ ጥብ አድርጋ ነው የምታሰጣት ሀቢባ ማለት ነው። ምክንያቱም ስለዚህ ነገር ሀቢባ ብዙ ጊዜ መልስ ስትሰጥበት ነው። ወንዶችን ራሱ ቁጭ አድርጋ ነው በሴት ክብር እንዴት ትዳረዳራላችሁ፣ በትዳራችሁ ላይ ትዳር እንዴት ትጨምራላችሁ፣ ልጅ እያላችሁ በልጅ ላይ እንዴት ትቀልዳሉ እያለች ብዙ ነገር እስከ ጥግ ነው የምትሄደው ማለት ነው። እዚህ ጋር አብርሽም ምንም አይባልም፣ ወንድ ልጅ ነው። ሩታም ደግሞ ምንም አትባልም። ሩታ ደግሞ የማትልበት ምክንያት ልንገራችሁ በደንብ አድርጌ ማለት ነው። ሄርሜላ መታ ባልዋን የጠለፈችባት ሄርሜላ ናት አይደል? ሰማንያውን ሳትቀድ የልጅ አባት እንደሆነ እያወቀች ማስታረቅ ስትችል ባልዋ እኔ የበላይ ነኝ በፍቅር አሸነፍኩሽ ብላ የወሰደች ሄርሜላ ናት እንጂ ሩታ አይደለችም። ሩታ ደግሞ አጥፍታም ቢሆን ተመልሳ ባልዋን ወደ ቤት ልትመልስ ብዙ ነገር ስታረግ ብዙ ጥረት ስትጥር እኔን ወደዋል፣ እኔን አፍቅረዋል፣ ካሁን ወዲህ አታገኝም ብላ ጉራዋን የምትነፋበት የነበረ ሄርሜላ፣ የሄርሜላ ደጋፊዎች ማለት ነው። አርተፊሻል ናችሁ። ሲቀጥል ምን እንደሚቀርብና ምን እንደማይቀርብ አታውቁም። ሀቢባ እኮ እንደናንተ ስራ ፈች አይደለችም። ሀቢባ እውነት ነገር ትክክለኛ ያለው ነገር ታጋፍጣለች እንጂ እንደዚህ የወረደ ስራ አታጋፍጥም። እናንተ ተጃጃላችሁ፣ እናንተ ብራችሁ ላካችሁ፣ እናንተ ያልሆነ ነገር አረጋችሁ። ሀቢባም እናንተን ደግፋ ልታረግ ነው እንዴ? በመጀመሪያ ደረጃ ብዙ ነገር ሲደረግ የት ነበራችሁ? እንደዛ በሚዲያ ሲላላሱ ራቆታቸው በውሃ ውስጥ እንደዛ ሲዋኙ ባለትዳር ሆነው ከአንድች ሴት ጋር ሲዘላዘል ያቺ ልጅቷ ደግሞ ልጅ ኖሯት ልጅዋን አስቀምጣ መታ ከአብርሽ ጋር ስትዘላዘል የት ነበራችሁ? ይህንን ነገር ማቆም እንዴት አልቻላችሁ? እያወቃችሁ ሁሉም ነገር
አይን ባይን እያያችሁ መታችሁ ሰብስክራይብ እያደረጋችሁ ቪዲዮ እያያችሁ ስንት ነገር አለ። ስንቱ ተወርቶ ስንቱ ይተዋል ማለት ነው። ዛሬ ሀቢባ ትቅረብ አጀብ። ሀቢባ ጋር ቀረቡ አልቀረቡ ምንም የሚፈጠር ነገር የለም። እነዚህ ልጆች የስራ ሰውኖች ናቸው፣ ስራቸው ይሰራሉ። ከዚህ በፊት አብርሽም ቲክቶክ ላይ ቀረበ እኮ ምንም ያመጣችሁም የወረደም ነገር የለም። ሩታና አብርሽ ቀርበዋል። ተንጫጫችሁ፣ ምንም ሆናችሁ ቀረ። አሁን ሄርሜላ ሲቀጥል አልጠፋችም። ምንም የምጠፋበት ምክንያት የለም። እናንተ ናችሁ እንጂ የተጃጃላችሁት፣ እናንተ ናችሁ እንጂ መንቃት ያልቻላችሁት፣ እናንተ ናችሁ እንጂ ተው እህቶቼ፣ እንደዚህ ነገር አታርጉ፣ መጥፎ ነገር አንማር፣ ተቆጠቡ ስንባል አይ ሩታ መልካም መቃጠል፣ ሩታ ተቃጥላለች፣ ሩታ እንደዚህ ብላለች፣ ሩታ ለባልዋ ክብር የላት። አጀብ እንዴ! አንቺ ማለት ነው ባልሽ እንደዚህ የምትይዋ ማለት ነው ከአንዷ ጋር ኢዶ እየተጋደመ ከአንዷ ጋር ኢዶ እየላሰ ከአንዷ ጋር እንደፈለገ ሆኖ እርጉዝ ሆነሽ መተሽ አንቺ ላይ ሲዘንጥ የኔ ቆንጆ፣ የኔ ማር፣ የኔ ንጉስ በጣም እኮ ነው የምወደህ፣ በጣም ነው ማፈቅረህ፣ የኔ አበባ ብለሽ ትቀበይዋለሽ። ሩታ እንደውም ጀግና ናት ማለት ነው። አሁን ነው ሩታ እንጂ እልህ ውስጥ እያስገባት ሌላ ነገር መጥፎ ነገር የምትሰራው እንጂ በእርግዝናዋ ጊዜ ያን ሁሉ 80ዋን ሳትቀድ ያን ሁሉ ስትዘል ያን ሁሉ ስትሆን አንድ ቀን መልስ ሰጥታ ታውቃለች? አንድች ቀን። አሁን ግን ሲበዛባት አንዳንዴ ምንም ነገር የማታውቁ ይመስላችኋል። ያንን ጀግንነቷን እያሳየች ነው። ማን እንደሚዋረድማ እናያለን። ወይ ሄርሜላ ትዋረዳለች ወይ ሩታ ትዋረዳለች ማለት ነው። ሩታ ላይ እቺን ያክል ጥፋት የለባትም። ባልዋ በመጀመሪያ ደረጃ ቢያከብራት፣ ቦታ ቢሰጣት፣ ክብር ቢሰጣት፣ በእርግዝናዋ ጊዜ ሂዶ ከሴት ጋር ባይላላጥ፣ ሩታ ከመሬት ተነስታ አብርሽን አለማክበር ጥግ ድረስ አትሄድም። እንደውም ሀቢባ እውነቴ ነው የምላችሁ አብርሽና ሄርሜላን ነው አጥባ የምታሰጣው ሩታን ሳይሆን ማለት ነው። ሩታ ላይ አንድ ምላሽ እንደማሰጣት እርግጠኛ ነኝ ሀቢባ ማለት ነው። ለምን እንደሆነ ታውቃላችሁ? ሩታ ከመሬት ተነስታ አይደለም ይሄንን ነገር ያደርጋችሁ። እየበደሏት፣ እያስከፏት፣ እያስለቀሷት በእርግዝና የትኛዋ ሴት ሀቢባን ጠይቋት ስለ እርግዝናው ማለት ነው። ከዚህ በፊት ስታወራ ሰምቻለሁ። አስረግዟት ጠፍቶ ነው ምናምን ሲል በምን አይነት ስሜት መልስ እንደምሰጥ አይቻታለሁ። ሀቢባ ማለት ነው ፈራ ሁላ አርተፊሻል ሁላ ዝም ብሎ ሀቢባ ጋር ይቅረብ። ምኑ ነው የሚቀርበው ሀቢባ ጋር? ምን ሲደረግ ሀቢባ ጋር ጠፍታለች? ከጠፋች አፋልጉኝ ለጥፏ ወይስ ቻና ይዘጋ ምናምን። ሀቢባ እኮ ቻና ማዘጋት እኮ መብት የላትም። እንደናንተ እኮ ክፉ ሴት አይደለችም እኮ መልካም ስራ እኮ ነው የምትሰራው በቲክቶክ ለእህቶቿ ደራሽ እኮ ናት እንጂ የሩታን ቲክቶክ የአብርሽን የሄርሜላን ሰብስክራይባቸው ልታስነሳ ወይም ደግሞ ቻናላቸው ልትዘጋ አይደለም እኮ። የክፋት ጥግማ እናንተ ናችሁ። ከቻላችሁ እናንተ አዘጉ እንጂ ሀቢባ የሰውን ቻና ማዘጋት መብት የላትም። የመርዳት ነው መብት ያላት። የተቸገረውን ነገር መብት መፈለግ ነው እንጂ መብት ያላት እንደናንተ አይደለም።